ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ጀምረሽ ስታነቢው እንዲከተሉት አዟል። ስለዚህ ክርስቶስ ተከታይ በክርስቶስ የሚያምን ክርስቲያን ተብሎ ይጠራል። እኛ የሚያድነን ክርስቲያን መባልሽና ለመባልሽ ሳይሆን ትክክልም የክርስቶስ ተከታይ ነሽ ወይ ነው። የክርስቶስ ተከታይ ነኝ ስላልሽ ሳይሆን የሚያድንሽ መሆንሽ ነው የሚያድንሽ። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ክርስቲያን ተብለዋል። እንዲሁም ቅዱስ ጴጥሮስ የክርስቲያን ግብር በግልጽ ጽፎታል፣ አስቀምጦታል። ስለዚህ ክርስቲያን የሚለው ስሙ ሳይሆን እኛ የሚያድነን መሆኑ ነው የሚያድነን። መሆኑ ከሆነ ደግሞ ምንድነው እሱ? የክርስቶስ ተከታይ ማለት ነው። ክርስቲያን ማለት ተከተሉ ብሎናል በሚገባ ክርስቶስ። ክርስቶስ ማን ነው? በስጋ የተገለጠ አምላክ ነው። ሮሜ ምዕራፍ 9 ቁጥር 5 ላይ አባቶች ለነሱ ናቸውና ከነሱም ክርስቶስ በስጋ መጣ። በስጋ የተገለጠው እርሱ ተከተሉኝ ስላለ እንከተለዋለን። እርሱን ተከተልን ደግሞ እርሱ ምንድነው? እውነት፣ ህይወት፣ መንገድ ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት፣ ህይወት፣ መንገድ ነኝ ብሏል። እርሱ ምንድነው? እውነት ነው፣ መንገድ ነው፣ ህይወት ነው። ይህንን መንገድ ይህን እውነት አውቀን ከተከተልነው ደግሞ ትንሣኤ ያለን በሚገባ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ስለዚህ ይሄን አምኖ እርሱ መከተል የዘላለም ህይወት ይሰጣል። ሙሐመድን አምነሽ የዘላለም ህይወት የለሽም። አላህን አምነሽ የዘላለም ህይወት የለሽም። ማስረጃ የመጀመሪያው ገና ስከፍች ሱረቱ አልፈቲሃ ላይ አላህ ራሱ ቀጥተኛው መንገድ ምራኝ ይላል። ክርስቶስ እኔ መንገድ ህይወት ነኝ አለ። አላህ ግን መንገድ ምራኝ ይላል። ሱራ 34 24 ላይ እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን በላቸው ይላል። እርግጠኛ አይደለም ሙሐመድና አላህ እርግጠኛ አይደሉም። ሱራ 1971 ላይ ሁላችሁም ወደ እርሱ አውራጅ እንጂ አንዳችሁም አትቀሩም ይላል። ወዴት? ወደ ገሃነም። ገሃነም ገብተሽ 40 ዓመት ምናምን ተቃጥለሽ እንደምትወጪ ይነግርሻል። ስለዚህ ሙሐመድን አምናችሁ ተስፋም የላችሁ፣ አላህን አምናችሁ ተስፋም የላችሁ። ስለዚህ ክርስቶስ ግን ምን አለ? የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሆነ ለዘላለም አይሞትም። ይሄንን ታምኛለሽ ነው ጥያቄው። ቶፒኩ ላይ መልሹ አንዴ እንትና አውጪው። ስለዚህ እሱ መከተል እሱ ማመን የክርስቶስ ተብሏል። እኛ የክርስቶስ ተከታዩ ክርስቲያን እንባላለን። ተከታይ ማለት ነው። ኤኖስ በግሪኩ ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በእኛ ቋንቋ እንዲያብራራልን የተላከው ማን ነው? እሱ ፉአድ አቡበከር። መቀጠል ትችላላችሁ። ይሰማል? ትሰማለህ አንተ? ፉአድና አቡበከር ፉአድና አቡበከር አልሰማም። አንተ በለያ ማወሩትን አስወርጃቸው። በቃ ሶፊያም አለች። ሶፊያ አላወራችም። ያው ሶፊያ ፉአድ ሚቷል። እንኳን ደህና መጣሽ። እየተማርኩ ነው። ደህና ሙስሊም ነሽ? ይመስገን ነው። ነበርኩ ግን ጥያቄ ልጠይቅህ ነው። ጥያቄ ልጠይቅህ አንዴ። እሺ ቀጥይ። ኦኬ 00 ኮፒ ሊንክ ለምታደርጉልንም እንደምትሉም ቴንኪው። ማርያምን ነው የምታመልኩት? ኢየሱስን ነው? ክርስቶስን? ያኔ ሁላችሁም ግማሹ ማርያምን ይላል፣ ግማሹ ደግሞ እግዚአብሔርን ይላል፣ ግማሹ ደግሞ ኢየሱስ ይላል። ያኔ አምላካችሁ ማንኛው ነው? አይ እንደዛ የሚል የለም፣ ተሳስተሻል።
ለምሳሌ አሁን ትትምሉ እግዚአብሔር ትላላችሁ እንደገና ደግሞ ማርያምን ትላላችሁ ኦኬ ከዛ ደግሞ ምንድነው በኢየሱስ ስም ትላላችሁ ያኔ በምንድነው ያኔ እንደዚህ የሚባለው ኦኬ ማላ አልተፈቀደም በእኛ የሚምሉት ተሳስተው ነው ይቀርባያቸው እነሱ አይሻልም አንዴ ማርያምና አንዴ ገብርኤልና አንዴ እግዚአብሔርን እያሉ ከማሉ እያመለኩ ከመሰለሽ ስተት ነው በርግጥ በእስልምና ካላህ ውጭ መማል አይቻልም አይደል አዎ ያ መሐመድ ግን በተደላየ የማለባቸው ክፍሎች አሉ ካላህ ውጭ ኤኒዌይስ ግን ማላ በማንኛውም አልተፈቀደም በእኛ ላይ ክልክል ነው ስለዚህ ተሳስተዋል ምንድነው በማላቸው ቤተክርስቲያን ሳው ለምሳሌ ገብርኤል ቤተክርስቲያን አለ እንደገና ደግሞ ክዳን ህምረት ቤተክርስቲያን አለ ለምሳሌ እንዴት ነው ያኔ አሁን ለምሳሌ በእኛ መስክር ነው አንዴ ያኔ ቦታው ያኔ ምን አለ መሰለህ አሁን ለምሳሌ ደሴ አዲስ አበባ አለ አይደል እንደዛ ለምሳሌ የኢየሱስ መስጊድ ያለ ግን መስጊድ አንድ ነው የእናንተ ግን ገብርኤል ቤተክርስቲያን ነው ደግሞ ሚካኤል ኡራኤል ምናምን እዮ እንደዚህ ይባላል ምንድነው ያኔ ሁሉም የራሱ ያኔ ገብርኤል ራሱ አምላክ ነው ወይንስ ኪዳነ ምሕረት የራሱ አምላክ ናት አይ አይደለም እንደዛ አይደለም ስያሜ ናቸው እነኚህ ቤተክርስቲያን ማለት በደንብ አስተውይ ቤተክርስቲያንን የሰራት ራሱ ክርስቶስ ነው ማቴዎስ ወንጌል ላይ ምዕራፍ 16 ላይ ቁጥር 16 አካባቢ ቤተክርስቲያንን የሰራው ክርስቶስ ነው አንዴ ክፈቹ ሶሪ በጣም ቤተክርስቲያንን የሰራት ሎክ ቤተክርስቲያን ብለሽ ስለጀመርሽ ቤተክርስቲያን ማለት በራሱ የክርስቲያኖች ቤት እሷን ደግሞ የሰራው ማን ነው ክርስቶስ ነው ማርያም ብትይ ገብርኤል ብትይ ከዛ በኋላ ቤተክርስቲያን ብለሽ ትጨምሪያለሽ በደንብ አስተውይ ማርያም ገብርኤል ቤተክርስቲያን ሩፋኤል ቤተክርስቲያን ጊዮርጊስ ቤተክርስቲያን የሁሉንም ስም ከጠራሽ በኋላ ቤተክርስቲያን ሚል ትቀጥያለሽ ስለዚህ ቤተክርስቲያኒቱን የሰራት ደግሞ ማን ነው ክርስቶስ ነው የሁሉም ላይ ቤተክርስቲያን ሚል ስም አለ እኔ እምላችኋለሁ አንተ ጴጥሮስ ነህ በዚህችም አለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም አለው ክርስቶስ ጴጥሮስን ጠየቀው ማን ይሉታል የሰውን ልጅ ብሎ ጠየቃቸው አንዳንዶቹ ከነቢያት አንዱ አንዳንዶቹ ኤርሚያስ አንዳንዶቹ ኤልያስ ነህ ይሉሃል አሉት እናንተስ ማን ትሉኛላችሁ አላቸው አንተ ይኸው የእግዚአብሔር ልጅ ነህ ብሎ መለሰለት ጴጥሮስ አንተ ይሄንን ያልከው ብፁዕ ነህ የሰማዩ አባቴ እንጂ ስጋና እንትን አልገለጸልህም አለው ተዛስ በዚህም መሰረት አንተ እኔም እልሃለሁ አንተ ጴጥሮስ ነህ በዚህችም ማለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም አለው ስለዚህ አንዴ አልመለስኩልሽም ስለዚህ የገሃነም ደጆች ማይችሏት ቤተክርስቲያንን እንደሚሰራ ከነገረን በኋላ በደንብ አስተውይ አሁን ገብርኤል ኡራኤል የሚሉት ታዲያ እንዴት መጡ ለምን እንደዛ ተብለው ተሰየሙ ገብርኤል ብቻ ብሎ አይቆምም ቤተክርስቲያን ሚል አለ ትንቢተ ኢሳይያስ ምዕራፍ 56 ላይ ቁጥር 6 ላይ አንዴ ክፈችልኝ ቤተክርስቲያን ከተባለ አይሚን ስማቸው ከመጣ በኋላ ቤተክርስቲያን ሚል አለ ቤተክርስቲያኒቱ የማንነች የክርስቶስ ነች ቤተክርስቲያን የክርስቶስ ነች እኛ ክርስቲያኖች የተባልነው በክርስቶስ ምንሰበሰብባት ነች ታዲያ እዚች ውስጥ ሌሎች ቅዱሳን ስሞች ለምን ተጠቀሱ ከሆነ አስቀድሞ በትንቢት ላይ እንደዚህ ተብሎ ተናግሯል ከሌላም ህዝብ ወደና እግዚአብሔር የተመረጡ ባሪዎችን ኦኬ ቁጥር 3 ላይ አርጋው አንዴ 3 ላይ አርጊው እና አንዴ ጣልቃ ትግባ እሺ ቆይ አንድ አዳምጪኝ ፕሊዝ ኦኬ እንደዚህ ይላል ወደ እግዚአብሔር የተጠጋ ወደ ምጻተኛው በእውነት እግዚአብሔር ከህዝቡ ይለየኛል አይበል በደንብ አስቢ ወደ እግዚአብሔር የተጠጋ ወደ ህዝቡም የመጣ ምጻተኛ እግዚአብሔር ይለየኛል ከህዝቡ አይበል ደሃ አፍታም ንጉስ ባለጸጋ የቀን ሰራተኛ ቋሚ ሰራተኛ የሚባል የለም በቤተክርስቲያን ውስጥ አንድ ህዝብ ነን ፕሊዝ እሺ ቆይ ቤተክርስቲያን ያኔ የተገባው ለምሳሌ ገብርኤል አዳምጪ ቆይ ኦኬ
የተጠጋ ምጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጀንደረባ ምን እኔ ዛፍ ነኝ አይበል። ሕግና ኦኬ እግዚአብሔር ለጀንደረባም እንዲህ ይላል፣ ሰንበቴን ለሚጠብቁ ሰንበቴን በሚጠብቁ ደስ የሚያሰኘኝንም ነገር ሰንበቱን ለሚጠብቁ ደስ በሚያሰኙት ደስ የሚያሰኘኝንም ነገር ቢመርጡ በቃል ኪዳኔም ጸንተው ቢኖሩ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ ስም የሚጠራ ቦታን እሰጣቸዋለሁ፣ የማይጠፋ የዘላለም ስምንም እሰጣቸዋለሁ ይላል። በጣም ለማንበብ ያስቸግራል ትንሽ ካሜራሽ። ኤኒዌይስ ስለዚህ ቤተክርስቲያኑ የክርስቶስ ነች። በዛ በቤተክርስቲያን ውስጥ ደግሞ የማይጠፋ ስም ተሰጣቸው፣ መታሰቢያ ማለት ነው። ማርያም፣ ገብርኤል፣ ራኤል ምናምን እነኚህ ስሞች ቤተክርስቲያኑ የሚጠሩበት ይሆናል ማለት ነው። ለቅዱሳኑ እንዲጠሩበት አስቀድሞ ትንቢት ተነግሮ ነበረ። ቤተክርስቲያኒቱን በአዲስ ኪዳን ክርስቶስ ሰራት። ከዛ በኋላ በዛ በቤተክርስቲያን ውስጥ ደግሞ ማይጠፋ ስም ተሰጣቸው። እህታችን ሁሉም መስጊድ ሁሉ እኛ ጋር መስጊድ ነው የሚባለው ብለሻል። አንዋርን መስጊድ ታውቂዋለሽ? አንዋር መስጊድን ታውቂያለሽ? አንዋር አላህ ነው እንዴ? የኛ እኮ የቦታ ልዩነት ያንተ እኮ ቤተክርስቲያን አለ አይደል? ገብርኤል ድረስልኝ ወዴት አንዋር መስጊድ አላህ ነው ወይ? መስጊድ ሁሉ ያላህ ነው ብለሻል። አላህ ነው ብለሻል። አንዋር መስጊድ እናውቃለሁ ብለሻል። አሊን መስጊድ ታውቂያለሽ? ያኔ የቦታ ስም ነው። እህታችን በአዳምጪ አንዋር ቦታ ነው ወይንስ ሰው ነው? አንዋር ስም እኮ ነው። ሰውዬ ምን ሆነ ነው? አሊ ቦታ ነው ወይንስ ሰው ነው? ስም ነው። ስለዚህ በእነኚህ ስም የተሰየመ መስጊድ አለ የለም? ያኔ ምን አለ መሰለህ እህቴ መስጊድ ለምሳሌ አንድ ሰው መስጊድ ቢሰራ መስጊድ እህቴ አንደኛ ይኸውልሽ በቃ ቤተክርስቲያን አንደኛ ከቦታ አንፃር ሊሰየሙ ይችላሉ። እኛ እኮ ታዲያ አንዋር መስጊድ ቢኖር እኮ ታዲያ አንዋር መስጊድ እኮ አይደለም ማመልከው እኮ አንዋር። እናንተ ግን እኛም እናመልከው ፕሊስ እኛም እናመልከው ገብርኤል ድረስልኝ። አይ አንድ አዳምጪ። እኛም እናመልከው አዳምጪ። ጥቁሩን ድንጋይ ታመልኪያለሽ። ጥቁሩን ድንጋይም ታመልኪያለሽ። ፕሊስ ሊስን ቴንክ ዩ። አንድ የሚዩት አርጊው። ቴንክ ዩ ጎበስ። ጥቁሩንም ድንጋይ ታመልኪያለሽ። እዛ ጥቁሩ ሀጅ ሄደሽ የምትስሚው መስጊድ ሁሉ አንድ አይደለም ብለሽ ስለምታምኚ ነው። መስጊድ ሁሉ አንድ ቢሆን ኖሮ በሚሊየን የሚጠጋ ገንዘብ ከስክሰሽ ሳውዲ አትሄጂም ነበረ። ሱናናና ሳይ 2919 እንክፈችላት። እዛ ስትሄጂና ያንን ጧፍ ስታደርጊ ያኛው መስጊድ ከመስጊድ ስለሚለይ ኃጢአቴን ይቅር ይለኛል፣ ነፃውን አለው። የኔንማ መለስኩልሽ። ስያሜ ነው የኛ አልኩሽ። እናንተ ጋር የተሰየመ እንደዚህ እንዳለ ስነግርሽ ግን መቋቋም አልቻልሽም። ፕሊዝ አዳምጪ። እችን አዲስ እንዴት እናንብብልሽ? አንዴ አንብቢያት ቤላ እንደሚታርክ እሺ። ኦ አብዱራህማን ይላል። አብዱራህማን ዋይ ዱ አይ ኦንሊ ሲ ዩ ታቺንግ ዲስ ቱ ኮርነር። አብዱራህማን ሆይ ለምንድን ነው ሁሉ ጊዜ እነዚህ ሁለት ጠርዙ ስትነካ የማይ? ሂ ሰይድ አይ ሄር ዘ መሰንጀር ኦፍ አላህ ሰይዝ ታቺንግ ዘም ሬዝ ሲን። የአላህ መልእክተኛ እንዲህ ሲሉ ሰማሁ፣ እነዚህ ሁለት ድንጋዮች መንካት ኃጢአትን ይቅር ያስብላል ወይም ደግሞ ይሰርዛል። ኤንድ አይ ሄርድ ሂም ሴይንግ ሁኤቨር ሰርኩሌትድ 7 ታይም ኢትስ ላይክ ፍሪንግ ስሊቭ። ይሄንን ደግሞ 7 ጊዜ የሚዞሩ ደግሞ ልክ ባሪያ ነፃ እንደማድረግ ነው ወይም ነፃ ይሆናል እንደማለት ነው። ጎበዝ። ጥቁር ድንጋይ ያለ እናንተ ጋር መስጊዳችሁ ውስጥ እህቴ? የኮ ተጀነት የወረደ ድንጋይ እኮ ነው። ካባን ነው አንተ ጥቁር የምትለው አይደለ? ከይቺ ከጀነት ቤት ወረደ ከናት አላህ Subhanahu Wa Ta'ala ለባሮቹ ያወረዳት። እስቲ ማስረጃ ነይ መጀመሪያ የራስህን ስለ ቤተ ክርስቲያን ጠይቄሃለሁ፣ ንገረኝ። አንድ ጥቅስ ብቻ ከቁርአንሽ ላይ ከገነት የወረደ ነው የጥቁር ድንጋይ የሚል አንድ ጥቅስ ከቁርአንሽ ላይ ማስረጃ እንጭልኝ። አንድ ብቻ። ይሄ ውሸት ነው፣ ተረት ነው፣ ቀልደውባችኋል። ትናንትና የተጻፉ አዲስ አበባዎች ላይ የሚገኝ ተረት ነው፣ ፊክሽን ነው። ቁርአናችሁ ላይ እንኳን የለም። ኃጢአታችሁን ይቀር የሚለው ይሄ ጥቁሩ ድንጋይ ባይዘ ድሮ ከመሐመድ በፊት ሴቶቹ ፔሬዳቸውን ይቀቡት ነበረ። ከዛ ሲጠቁር ጊዜ ከገነት የመጣ ነው ብሎ ሸወዳችሁ መሐመድ።
ጥቁር ድንጋይ እየሰበሰቡ ያመልኩ ነበር። አይደለም ፔሬል ልቀባ ሲል ሊቀርቶ ማለት ነው። ልንገርህ ሴት ልጅ እስልምና ለቀሽ ትወጫለሽ ላሳይሽ። ካባ ውስጥ መግባት ቆይ ከእስልምና ከመሐመድ ላቻ ስላለብህ እንጂ ይሄ ነው የሚቀባ አንድ የሚቀባ የለም። ገባ እህቴ እስልምና ለቀሽ ትወጫለሽ። እኔ ከመሐመድ በፊት ከእስልምና በፊት ሴቶቹ ፔሬዳቸውን እንደሚቀቡት ባሳይሽ ተስልምና ትወጫለሽ? አይደለም ፔሬድ ልቀባ ሴት ልጅ የወራባ ላይ ሆና ካባ ውስጥ መግባት አትችልም። በኋላ ነው የተከለከለው። እሱ በኋላ ነው የተከለከለው። በቃ አሁን ወደ ቶፒካችን እንመለስ። በቃ እኔስ ይበቃሻል እስካሁን እንትን ካልሽ። እሺ መልስልኝ ታዲያ የጠየኩህ። በቃሽ ይበቃሻል። በቃሽ ኦኬ። ፉአድ እንኳን ደህና መጣህ። አንዴ ተረጋጋ። ኦኬ እቺን ክፍል እስኪ አንብባት። ከመልእክተኛውም ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖች ቋንቋ እንጂ በሌላ አላክንም። አላህም የሚሻውን ያጠማል የሚሻውም ያቀናል፣ እርሱም አሸናፊና ጥበበኛ ነው። እና ከዚህ ምን ፈለክ መልእክተኛው በምን ቋንቋ እንዲያስረዳቸው ፈልገህ ነበር ለወገኖቹ? ኦኬ ማናቸውንም አላክንም ይላል አይደለ? አዎ ልክ ነው። ኦኬ ለኛ ማን የተላከው? ለማን? ለኛ የተላከ ማን ነው? በቋንቋችን በወገናችን ቋንቋ ለኛስ ለኢትዮጵያውያን ለኢትዮጵያውያን የተላከ በቋንቋ ሰሃቦች አሉ። ኦኬ ማስረጃ። ስለዚህ እነሱ መልእክተኛ ናቸው? አይደለም መልእክተኛ ናቸው ወይ? እስልምና ነው ይዞ የመጣው ማለት ነው። መልእክት ተሰጥቶት ነው የመጣው። ሰማኝ፣ እኔ ስለ መልእክተኛ ነው ያወራው፣ ስለ ሰሃባ አይደለም ያወራው እኮ። መልእክተኛ መሐመድ ነው አልኩ። አሁን እሺ ወገኖች እኔ ጠየቅኩ። ስለዚህ ፉአድ ስለዚህ የጠየቅኩ እኔ መልእክተኛ ለኢትዮጵያ የተላከ ነው የጠየቅኩ። ለኢትዮጵያ የተላከ መልእክተኛ አለ ለእናንተ እኮ እየጠየቅኩ ነው። ማስረጃ እኮ እኛ ለዓለም የተላከልን መሐመድ ቁርአንን እኮ እያልካለሁ። በደንብ አዳም። ክፍሉን አላወቀውም። አትቸኩል። ክፍሉ እንዲህ ነው የሚለው ከመልእክተኛ ማናቸውንም፣ በደንብ አስተውል። ከመልእክተኛ ማናቸውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ነው የሚለው አይደለ? አዎ። እና በምን ይላክላቸው? በምንድን ነው የፈለከው አንተ? እኮ ነው ጎበዝ። ስለዚህ ለኛ የተላከ ማን ነው ያልኩህ እኔ። በወገኖች ቋንቋ ለኛማ መሐመድ የተላከልን መልእክተኛ። እሱን መጀመሪያ ታምንበታለህ። እሱ መሐመድ ለዓረብ እንደተላከ ታምንበታለህ አንተ በቁርአን መሰረት። ቁርአኑማ ለአረቦች ነው እንጂ የተላከው ለኛ አልተላከም። እሱን እኮ እያልኩ ነው። ከጌታ እንደተላከ መሐመድ ለዓረቦች ታምንበታለህ ማለት ነው። አላምንም። እንደዛማ ጌታ የሚባል ራሱ ለፈጠረው መሐመድ ለአረቦቹ ተልክ ያለው ብሏል። ለአረቦቹ መጽሐፍ ይዤ መጥቻለሁ ብሏል። ልክ ደምሳሽ ለምሳሌ አንተ ነው እያልኩ ያለው ሲጀም ለአንተ የተላከ ጊዜ ተረጋጋ። ደምሳሽ ለኢትዮጵያ የተላኩ ነኝ እንዳለው ሁሉ ለኢትዮጵያ ብቸኛው ጥቁር ነብይ ነኝ እንዳለው ሁሉ ለአረቦቹም እኔ ብቸኛ ነብይ ነኝ ለመሐይሞቹ አለ። መጽሐፍ ላልመጣልን ለመሐይሞቹ እኔ ነብይ ነኝ። ለሌሎቹ ለሁሉም ተልኮ ነበር። ስለዚህ እናንተ ደግሞ መሐይም ነበራችሁ፣ መጽሐፍት አልመጣላችሁ፣ መልእክተኛም አልደረሳችሁም። እኔ ነኝ የተላኩት ለመሐይሞቹ አለ። እኛ ደግሞ የእውቀት ባለቤቶች ነን። ከመሐይሞቹ ውስጥ ስለማንመደብ ለእኛ አይሆንም እሱ። ጋይድ ፋት እያወራህ ከሆነ ሜት ነው አንሳ። ፋት ሰማ ወይ? አዎ ይሰማል። ቀጥል። ኦኬ ምን አልከኝ? እሺ አንተ የእውቀት ባለቤት ለራስህ ነው? ለራስህ ነው የእውቀት ባለቤት የምትለው? ለራሴ ሳይሆን መሐመድ እናንተ ናቸው የእውቀት ባለቤት ስላለን ማለት ነው።
ወይስ አንተም ያካትታል? እንደዛ ስልክ እኮ እኔንም ያካትታል። የእውቀት ባለቤቶች ብሎናል ሙሐመድም አላህም አንተ እንደምታምነው ማለት ነው። የእውቀት ባለቤቶች እኛ እንደምንባል አስቀምጧል። ስለዚህ የእውቀት ባለቤቶቹ እኛ ነን። ስለዚህ ሙሐመድ ደግሞ የተላከው ለሙሃይማኖቹ እውቀት ለሌላቸው ነው። እነሱም ደግሞ ለአረቦቹ አስቀድሞ መጽሐፍ ላልመጣላቸው መጽሐፍ ያልመጣላቸው ምክንያቱም ሙሐመድ ስላልተላከ ነው አይደል? እኮ አስቀድሞ መጽሐፍ አልተሰጣቸውም። ለሌሎቹ ደግሞ በወገኖቻቸው ቋንቋ ተልኮላቸዋል ማለት ነው። ለሌሎቹ ስለዚህ ለእስራኤላውያን ተላከ፣ ለግብፃውያን ተላከ። እንደዛ ሙሐመድ ለግብፅ የተላከው ማን ነው? ለግብፃውያን የተላከው ማን ነው? ዮሴፍ ነው። ኦኬ ምንድን ነበር መጽሐፉ? መጽሐፍ አልተሰጠውም። ኦኬ እና ዋህ ይወርድለት ነበር፣ በተአምር ያሳይ ነበር ማለት ነው። እስቲ ማስረጃ ለግብፅ የተላከው አንተ ነህ የሚል ማስረጃ አለ ቁርአን ላይ? ዮሴፍ ለግብፅ ነው የተላከው? ማስረጃ እስኪ እኔን ማስረጃ ይጠይቀኛል እንደ ራሱ ክሌም አድርጎ ክሌም ያደረገው አንተ ነህ። ሲጀመር አንተ ራስህ አምነክበታል። ያመንክበት ነገር ወደ ጥያቄ አትምጣ። እኔ አላመንኩም። ያላመንኩትን አምነህበታል አትበለኝ። ለምን አምናለሁ? ማስረጃ ስጠይቅ ማስረጃ ትጠይቀኛለህ መልሰህ አንተ ካወራህ በኋላ እኮ እነቱ ስለማታምን ነው እያወቅህ እንትን ስለምትል ኖ ስህተት ነው እያልኩ እኮ ነው። ዮሴፍ አሁን በገዛ ቋንቋቸው ከራሳቸው ጎሳ የሆነ መሆኑን በዛውም ደግሞ እንደና እንሄድበታለን። ምክንያቱም ማናቸውም ለነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ስለሚል እኮ እንዳይኩዱ እኮ ነው። ለምንድን ነው እንደዛ የሚለው? እኮ ማስረጃ ታመጣለህ ነው እኮ ማስረጃ። እስኪ ለኢትዮጵያ ለምሳሌ ማን ነው ብዬህ ነበረ። እሺ አንተ እሺ፣ በምንድን ነው እግዚአብሔር የተቀበልከው? ለኢትዮጵያ ተላካለ? እኔ አስጠንቃቂና እውነተኛ የሆነ መጽሐፍ ተልኮልኛል እንደ ፉአድ። መልካም። እኛ ይኸውልህ እንደናንተ አናምንም። ለሁሉም እንደዚህ በቋንቋቸው ተልኳል ብለን እኛ አላልንም። ስላላልን እኛን አይመለከተንም ማለት ነው ጥያቄው። የእናንተ እንደዛ ስላለን እናንተንማ ሲጀመር ምን መሰለህ፣ በፖለቲካ የመጣ የኒቅያ ስብሰባ ታውቀዋለህ? ቱርክ ላይ የተደረገው በ325 ዓመተ ምህረት አካባቢ። እሺ እሱን ታውቀዋለህ? ካታውቀውም አላውቀውም። እስቲ ንገረኝ። ማን ነበር ንያ? ስለዚህ የሃይማኖትህ አመጣጥ አታውቀውም ማለት ነው። እንደዛ ምንድን ነበረ? ምን ነበረ? በኢየሱስ ጉዳይ ስብሰባ ተደርጎ ነበረ በኒቃያ። እሺ ከዛስ? ኮንስታንቲኖስ ከዛ ኢየሱስ 300 ዓመት ምናምን በኋላ የተደረገ ስብሰባ ነበር። በደንብ ታውቃለህ። አሁን አዳምጥ ፉአድ። ስለዚህ ምላሹን ትችለዋለህ ማለት ነው። ኦኬ 300 ምናምን 18 እንትን ሊቃውንት ተሰበሰቡ። ኦኬ እንትን አሉ። እሺ ሰዋት ምን ይሁን ያንተ 3 ሰዎች ተሰብስበው ነው ቁርአንን ያጸደቁልህ። በአቡበከር ጊዜ ላይ ዑመር፣ ዑስማንና አሊ ብን ጣቢት በእነኚህ 3ቱ ነው ተሰብስበው ተማክረው እምነቱን የመሰረቱልህ። እነኚህ የመሰረቱትን ደግሞ ዑስማን መልሶ ምን አደረገው? ዑስማን ምን አደረገው? ብቻውን ወሰነና ምን አደረገ? እንደዚህ አድርጉና እንደዚህ ጻፉ ብሎ ለ3 ሰዎች ትእዛዝ ሰጠ። በ3 ሰዎች ትእዛዝ እምነት ተደነገገ። በአንድ ሰው ትእዛዝ ማለት ነው እምነት የተመሰረተው። እሱም አልበቃላችሁና ከ250 ዓመት በኋላ ላይ ቡሃሪ የሚባል አንድ ሰውዬ የአዘርባይጃን ነዋሪ የነበረ ሙሐመድ የነበረበት ያልነበረ ከ200 ምናምን ዓመት በኋላ መጣና 666,000 ሐዲስ ሙሐመድ ተናገረ ብሎ መጽሐፍ ጻፈላችሁና እምነት መሰረተላችሁ። መጽሐፉን ከሌሎች መጽሐፍ አግኝቶ ነው የጻፈው አይደለም። ሰማው እያለ ሙሐመድ ከሞተ ከ200 ዓመት በኋላ መጥቶ አንድ ሰው ቡሃሪ የሚባል መጽሐፍ ጻፈላችሁ። ከ300 ምናምን በኋላ ሌሎች አዲሳቶች መጡ። እንዴት ነው የጻፉት?
ሰማን ብለው ማለት ነው። ከ200 ዓመት በኋላ ቁጭ ብዬ ነው አሁን ስለ አፄ ምኒልክ ጽፋለሁኝ። ምጽፈው ግን ከመጽሐፍ ሳይሆን ከመጽሐፍ ላይ ሶርስ አጣቅሼ ሳይሆን አበበ የሚባል ነገረኝ እያልኩ ማለት ነው። አሉባልታ ነው እምነት ፉአድ ቼን ኦፍ ናሬሽን ማለት ስናድ ማለት ከከሌ ዘገበው ማለት ሰማ ማለት ነው። ተረት ተረት ማለት ነው። ይሁን እሺ፣ ይህንንም ተቀብለን ስንመጣ አልበቃለና ትናንትና እዛ እኔና እናቴና አባቴ የነበሩበት እድሜ ላይ እናቴና አባቴ ጥሩ ፍቅረኛ በነበሩበት እድሜ ላይ የነበረው ሼክ እንትና አልባኒ መጣና እነኛን ሁሉ መረጃዎች እነኛን ሁሉ ያጸደቋቸውን ከዘመኑ ጋር ማይሄዱትን ዳኢፍ አላቸው፣ ውድቅ አደረጋቸው። አሪፍ የመሰሉትን ደግሞ ሳኺ አላቸው። መቼ? በ1931 አካባቢ መሰለኝ የሞተው which means የዛሬ 50-70-80 ዓመት አካባቢ ማለት ነው። ነብዩ ከሞተ ከ1400 ዓመት ምናምን በኋላ ማለት ነው የመጣ ምንድነው ሰው ለጥየቃ መሰለኝ። ስለዚህ እምነት በማን ላይ ተመሰረታውን ደግሞ ማለት ነው አብዴት ሲሆን በአልባኒ ላይ ማለት ነው። ይሄንኛው አሪፍ ነው ይሄንኛው ስህተት ነው እያልክ እምነትን እንደዚህ ሪሼፕ አደረከው ማለት ነው። ስለዚህ አትገራረም፣ አትደሳሰት። ስለቁርአን ያወራ ነበር። ስማኝ፣ አትደሳሰት፣ አትገራረም። እምነትን ሪሼፕ አድርገው ቅርጽ የሰጡ ከዛ በኋላ ከአዳምጥ ሪሼፕ አድርገው የሰጡ እነማን ናቸው? እነኚህ ናቸው። በቁርአን ውስጥ ስለ ቁርአን ምንም የሚታወቅ የለም። ጸሐፊዎቹ የሚታወቁት ነገር የለም። ተውሂድ ምን እንደሆነ አይታወቅም። ተውሂድ የሚባል ቃል አንተ የምታመልከው አምላክህ ቁርአን ውስጥ የለም። ተውሂድ በሶስት ይከፈላል። ቁርአን ሽታውም የለም። ባይብል አላለኝም። ቋዳም ተውሂድ በሶስት ይከፈላል፣ ሽታውም የለም። ስለዚህ እምነት ተረት ተረት ላይ ነው። አሁን ፓራፍሬዝ አድርጊው አንዴ ቤላ ቶፒኩን መለስ አድርጊው። ዋን አላህ እንኳን ደህና መጣሽ። እሺ እንኳን ደህና መጣሽ። መልካም አትይስ። እሺ መጀመሪያ ላይ እኔ ጥያቄ ቅድም ስትል የነበረው ሱረቱል በቀራ ላይ አላህ አንዳች ነገር ማድረግ እንደማይችል ጠቅሷል ብለሃል፣ ማስረጃ። ሁለተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአላህ በስተቀር በአላህ ሌላ ሲምሉ ነበር ብለሃል፣ ማስረጃ። ክፍሉ ላይ ቀጥይ፣ ቅድሚያ ቀጥል። ማስረጃ መጀመሪያ ማስረጃም እንደዚህ ሌሎቹ ላይ እንደምትጫወተው እየዋሸህ ላሳልፈህ አልችልም። ነብይሽን መስየሽ ነው አይደለም? ነብይሽን ስላልሆን አሁን ክፍሉ ላይ ቀጥይ፣ ቅድሚያ። አልሐምዱሊላህ እሳቸውንም ልትመስል አትችልም። እሳቸውን መሳይ ማንንም አልመስልም። ቀጥል። ማስረጃ አምጣና እውነት ነው። አራትሽ በእናትሽ አትጩ። ክፍሉ ላይ ቀጥይ። ያው ታነቢያለሽ። ሱረቱል በቀራ ላይ አለ ብለሃል አላህ ማድረግ እንደማይችል። ለበቀራ ላይ ነው ያላወራውም። በደንብ አዳምጪ። በመጀመሪያ ጆሮሽ ማይሰራ ከሆነ አዝናለሁ። ጆሮሽን አሰሪው በደንብ ወይንም ዩቲዩብ ላይ ግቢና ተመልሰሽ ሱረቱ በቀራ ላይ እንደዚህ እያወራሁበት ክፍል ስለሌለ ማለት ነው። እኔ ዩቲዩብ አይደለም። አዳምጪ። ተመልሰሽ ዩቲዩብ ላይ አዳምጪው። ሱረቱ በቀራ ላይ ጠቀስኩትም የለም። ኦኬ ፏድ ታወራለህ እዚህ ክፍል ላይ ባክህ ልታወሪ ትችላለህ። ምን የምታውቂው ነገር የለም ማለት ነው። ጩኸት ላይ ነሽ አሁን ያለሽ ሰውና እኔ ጋር አውራ። ገባህ? ከሰሩኝ ማውራት አይደለም እኮ ማስረጃ ላይ ነው እኛ ያለነው። ስማ አሁን ታነባለህ ወይስ ትወርዳለህ አንተ? አነበብኩት እኔ የታለው ችግሩ የታየህ ችግሩ የት ላይ ነው እኮ አልኩ። አነበብኩት እኮ። ኦኬ ስለዚህ ለኛ የተላከው ማን ነው ብያልኩ እኮ ሙሐመድ ነው አለ ዓለም። አንተ ዓለም ውስጥ አይደል? ለዓለም ተልኳል ተባልክ። በቋንቋ ነው የተላከው። በወገኖቼ ቋንቋ ነው። የኔ ቋንቋ ነው አረብኛ። እንደዛ ከሆነ ለአረቦቹም መስማት የማይችለውን በምን ተላከበት? እሺ መስማት እኔ ምን አገባኝ ስለ አረቦቹ? ስለ አረቦቹ ምን አገባኝ? እኔ ስለ ራሴ አሁን ካላገባህ ለምን በራሳቸው ቋንቋ ተላካላቸው ምናምን ትላለህ? ኦኬ ለአረቦቹ ልስጥሽ። በቃ 43:3 አንዴ ክፈችልኝ። የኔን ስጠኝ። በቃ ይሄው ለአንተ ለአረቦቹ ሰጠው። ገላጭ በሆነ መጽሐፍ እንምላለን ታውቁ ዘንድ አረብኛ ቁርአን እናደረግ ነው። ያው መልሳው የኛ የአረቦቹ በምን ተላከ ብላል? አረብኛ ነው። የኛን ንገረኝ እኮ። ገላጭ ነው ቋንቋው አረብኛ ነው ለነሱ።
አሁን አረብኛ ለአረቦቹ ሰጠን፣ የእኛን ትሰጠናለህ ወይንስ ትወርዳለህ? ለአንተማ ሰጠኸው እኮ ይኸው ቁርአን ተሰጠ እኮ በቃ ቴንክ ዩ። ኦኬ አቡ ፈታ አብዲል ነው፣ ሶሪ አብዲል ፈታ አብዲል ፈታ አለ። ይሰማል እንዴ? ይሰማል። ቀጥል። እሺ ማንኛው ነው እያወራ ያለው? ሁለታችሁ ናችሁ የከፈታችሁት። ምን ልቀጥል? ኦኬ ለኢትዮጵያ የተላከው ነብይ ማን ነው? ለኢትዮጵያ የተላከ ነብይ አለ የሚል ነገር አምጣልኝ። ኦኬ ሱራ 14 ነው እንዲያንበው አንብብልኛ። አንብበው አንተ ራስህ። ለኢትዮጵያ የተላከ ነብይ አለ ከተባለ ማን ነው ብለህ ጠይቀኝ። አንብበው አንተ ራስህ። ጠያቂ ማን ነው? አንተ ነህ እኮ አንብበው። ማንበብ አትችልም? ትችላለህ አይደል ማንበብ? አይዋ ቀጥል። ቀጥላ ሰማለሁ አይደል? ሚት አይደለም አብዱል ቀጥል። ኦኬ አቡ መርዋን ቀጥልሽ ከስሩ አቡ መርዋን ይሰማል። ቀጥል። ሲጀመር ሃይማኖት የመጣው ከየት ነው? ለሁላችንም መጀመሪያ ኢትዮጵያ ላይ ሃይማኖት የመጣው ከየት ነው? የትም ይምጣ ከመጣ አይደለም። እና ታዲያ ስለዚህ ቁርአኑ እኮ የተላከው ለሁላችንም እስከሆነ ድረስ እኛም ድረስ ደርሷል አይደል? ኖ እኔ ለማን ደረሰ እንዴት ነው ምናምን የሚለው ሳይሆን ይሄን ክፍል ፈስረውን አልኩ። ለኢትዮጵያ ተብሎ ቀጥል። አይሰማም? እሺ ለሱ አይሰማም መሰለኝ። ከመልእክተኛው ማንኛውንም ከነርሱ ያበራላቸው ዘንድ ወገኖቻቸው ቋንቋ እንጂ በሌላ አላከም። አላህም የሚሻውን ያጠማል፣ የሚሻውንም ያቀናል። እርሱም አሸናፊ ጥበበኛ ነው የሚል ከፍ አድርጊ እስኪ ካላለቀ ስማ ፈለር ማንም ያስረዳን። ይሄን በመልእክተኛ ከሆነ የሚላከው በገዛ ቋንቋቸው በወገኖቹ ቋንቋ ከሆነ የኛ የወገናችን ቋንቋ አማርኛ ነው። ለኛ የተላከ መልእክተኛ ማን ነው? ለኛ የተላከልን መልእክተኛ ማን ነው? እሱ ጀሚል ገብቷል። ጀሚል ካስረዳ። ጀሚል እንኳን ደህና መጣ። መልካም። መሐመድ ለዓለም ነው የተላከው ብለህ ነው የምታምነው? ኦኬ እኔ ለዓለም ተልክ ያለው የሚልበት ቁርአን ክፍል ውስጥ አለ? እኔ ለዓለም የተላኩ ነብይ ነኝ የሚል? አይ አላህ Subhanahu Wa Ta'ala መሰከረላቸው አለ። እሺ ሙሐመድ ለዓለም
ለሁሉም ዓለም ህዝብ የተላከ ነው የሚል አለ ሙሐመድ ብሎ ቀጥታ አሁን ቁርአን የሚያናገረው ነብዩን ነው። ማን ያለ ነብዩ ማን ያለ ሌሎችንም አናግሯል። ቁርአን ውስጥ እንዳናገር አድርጎ ጉንዳንን ጭምር አለ አጋንንቶችንም ጭምር እንዳናገር አለ። አይ ቁርአን የሚወርደው ለነብዩ ነው። ቁርአን የኛው የምትለው አይደለም። አሁን እንደጠየቁህ ማስረጃ አለ ሚላለ ለነብዩ ቁርአን የሚወርደው ለማን ነው ሚላለ የለም። እሺ ምንድነው እሱ? ቀጥል። እሺ ሙሐመድ ለአረብና በመካ ዙሪያ ላሉ ተልኳል አይደለ? አዎ ተልኳል። ኦኬ በመካና በዙሪያ ላሉት በአረብኛ ለዓለም ነው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል። ለዓለማቶች እዝነት አድርገን እንጂ አላክንህም ይላል ቁርአን። ታዲያ ምንድነው እሱ እዝነቱ? ለዓለማት እዝነት በምን አገናኘው? ዓለም የሚለው አንጻራዊነት ነው የገባው እዛ ጋር። አንደኛ ዓለም የሚለው ለዓለም ያላቸው እዛ ጋር ዘሆል ህዝብን ዩኒቨርስ እንደዚህ እንትን የሚያካትት ሳይሆን በመካ ዙሪያ ያሉ ህዝቦችን የሚመለከት ነው። ዓለምማ ካልክ ሱራ 2:47 ላይ ለምሳሌ እስራኤል ልጆች በዓለም ላይ የበላይ ናችሁ ብሏል። በዓለም ሰዎች ላይ የበላይ ናችሁ ብሏል። ስለዚህ በዓለም የሚለው ቃል ለሙሐመድ እንደዋለው ዓለም የሚለው ቃል ለእስራኤሎችም ስለዋለ ስለዚህ በሙሐመድ ላይም የእስራኤል ሰዎች የበላይ ናቸው ማለት ነው። የእስራኤል ሰዎች በጊዜያቸው ማን ያለ አንድ ጥቅስ እስቲ አንድ ጥቅስ በጊዜያችሁ ነው በጊዜያችሁ ብቻ ነው የበላይ የምትሉት? ምክንያቱም የእስራኤል ሰዎች አሁንም አሉ። ይህን የሚያመላክተው ነቢያችን አለይሂ ሰላቱ ወሰላም ያው ያሁኑ ቁርአን ነው። የለም ምክንያቱም በደንብ አሰብ ያሁኑን ቁርአን መጣው የለም አትበል እንጂ የአላህ ቃል ማንም ለዋጭ የላትም። ስለዚህ አትለወጥም። ስለዚህ የበላይ ናቸው ማን? የእስራኤል ሰዎች በዓለማት ላይ የበላይ ናቸው ተብሏል። በሁሉም ላይ የበላይ ከሆኑ ዓለም የምትለው ቃል አንጻራዊ ትሆናለች ማለት ነው። አይ ለሙሐመድ ሲሆን ዓለም ሲባል ሁሉንም ነው። እስራኤላዊ ሲሆን ደግሞ እንቀይረው አይሰራም። ለሙሐመድ ሲሆን ምክንያቱም ለምን ስለማይሰራው ለምን እንደማይሰራ ታውቃለህ? ጀሚል የኢሳን ተከታዮች እስከ ቂያማ ቀን ድረስ የበላይ አድርጋቸዋለሁ ስለሚል እስራኤላውያን ስለሆኑ እነሱ ደግሞ እስከ ቂያማ ቀን ድረስ ከተባለ እስቲል አሁንም ይቀጥል ነው ምንነታቸው የበላይነታቸው። ስለዚህ በሙሐመድ ላይ የበላይ ናቸው ማለት ነው። የበላይ ናቸው። ማንኛውም አንተ ብቻ ነው ታውራ ሁለቱም አስረድተውናል። ነቢያችን አለይሂ ሰላቱ ሰላም የዓለም ነቢይ መሆናቸውን ኪታብ በመጻፍ ወደ ዓለም ንጉሶች ኪታብ እየጻፉ በመላክ አስተምሮናል፣ አሳይተውናል የዓለም ነቢይ መሆናቸውን ማለት ነው። እስቲ ማስረጃ 1 ምዕራፍ ውስጥ መጽሐፍ ጽፈው ለዓለም አስተምረዋል የሚል አንድ ጥቅስ ብቻ ስጠኝ። ሲራቱን ነቢይ የሚል እንትን ክፈትና ሲራቱል ነቢይ ማን የጻፈው? ምን አልክ? ማን የጻፈው? ሲራቱል ነቢይ የሚል አልከኝ። ሲራቱን ነቢይ የሚል መጽሐፍ አለ። እሱን ገብተህ ቁርአን ነው ሐዲስ ነው ምንድን ነው? ማን የጻፈው? ከሰሃቦች ተውጣቶ እዛ ላይ የተቀመጠ ነው። አውጣጣው እንደዚህ ብለን እምነታችንን እንታደግ ብለው የጻፉት ነው። ከሐዲስ ማለት ነው። ሰሃቦች ተውጣቶ የነብዩ ታሪክ ታሪክ ነብዩ ከሞተ ከስንት መቶ ዓመታት በኋላ ነው የተጻፈው? በጭንቅላት ተወራርዶ ከዛም በኋላ ተረት ማለት ነው። አሚት ማለት ነው አይደለም? ታዳምጠው ለምን ትገረባለህ? እያዳመጥኩ ነው። ሐሜት ማለት ነው። በጭንቅላት ተወራርዶ ማለት ሰማው ሐሜት ማለት ነው። ቀጥል። ሐሜት ማለት ምን ማለት ነው? ሐሜት ማለት በቃ ወሬ ማለት ነው። በቃ ከከሌ ሰማ እንደዚህ መሐመድ እንደዚህ ብሏል አሉ፣ መሐመድ እንደዚህ አድርጓል አሉ። ለምሳሌ መሐመድ በአንድ ሌሊት 9 ሴቶቹን ወሲብ ያደርግ ነበር አሉ። መሐመድ
ከሚስቱ ጋር ሳይገናኝ የተገናኘ ይመስለው ነበር አሉ። ይህ ሐሜት ነው። ለምሳሌ ወሬ ነው። የቤት ውስጥ ገመናውን ማነገረ ከሌ እንደዛ ብሎ ሲያወራ ሰምቼ ነው። ሐዲስ እንደዛ ነው። ሲራም ደግሞ ያው ነው። በቃ ትክክል። እንደዛ በወሬ የመጣ ማለት ነው። በወሬ ስልክ እውነተኛ ሰዎች በተናገሩት ማለት ነው። እውነተኛ ሰዎች በተናገሩት እውነተኛ መሆናቸውን በምን የምታውቀው? እነሱ ነብይ ናቸው? እነኚህ ይሄንን ያወሩ ሰዎች ነብይ ናቸው? ሙስሊም በመሰረቱ አይዋሽም በሚለው እናምናለን። አላህን እንኳን መካድ ትችላለህ አይደለም? መዋሸት ሱራ 16:106 ላይ ሌላ ችግር ከገጠመ የሆነ ነገር ከገጠመ አላህን ራሱ መካድ ትችላለህ። ሌላ ቦታ አትሩጥ። ሙስሊም በመሰረቱ አንድ ሰው እውነተኛ ነው ብለን የምናምነው ውሸት ሲገኝበት ብቻ ነው ውሸታም ብለን የምናምነው ሙስሊም ማለት ነው። ጀሚል መዋሸት እንደምችል እኮ እየነገርኩህ ነው። ሱራ 16:106 ላይ መከራ ከገጠመ ችግር ከገጠመ አላህንም መካድ ትችላለህ። አንድ አይ ቲንክ ራይዳ ሰሊን 249 ላይ ይሄንም እናያለን። እስትራፍ አጣባሪ ቮሊዩም 6 ፔጅ 111 ላይ ነብይህም ይዋሽ ነበረ። ስለዚህ ነብይህም ይዋሻል፣ መዋሸትም ተፈቅዶልሃል። ደግሞ በሶስት ነገሮች ደግሞ መዋሸት ተፈቅዶልሃል። ሚስትህን ማታለል፣ በጦርነት ላይ መዋሸት፣ ሰዎችን ጣሉ ለማስታረቅ ብለህ ውሸትንም ከፋፍለህ መዋሸት ተፈቅዶልሃል። ሱራ 3:28 ላይ ቋዳም ሱራ 3:28 ሱራ 5:51 ላይ ተፍሲራቶችህ ኢብን ከሲር ምንን አስቀምጦልሃል? ለሰዎች ሙስሊሞችን ተቂያ ማድረግ ክርስቲያኖችን ተቂያ ማድረግ እንድትችል ፈቅዶልሃል። ተቂያ ማለት ቅዱስ ውሸት ማለት ነው። ሙስሊሞች ብዙ ካልሆናችሁ ክርስቲያኖቹ በጣም ብዙ ከሆኑ እንዳያጠቋችሁ ምን ታደርጋለህ? ማስመሰል ትችላለህ። በጥርስ እየሳቅ በልብ መርገም ትችላለህ። ቁጥር እስከምበልጣቸው ድረስ ፍቅር እየተጫወትክ ይሄን ማድረግ ትችላለህ ብሎ ነብይ አስተምሯል። ስለዚህ ይሄንን አሁን ያስተላለፉት አዲሱን ማይዋሹ ስለሆኑ አይዋሹም ሰዎቹ ብለን እናምናለን። ማይዋሹ ከሆኑ የዛሬ ስንት ዓመት ትክክል ናቸው የተባሉ ሲራዎችና ሀዲሶች እኮ አልባኒ መጥቶ አሁን ዳኢፍ ብሏቸዋል። ከዘመኑ ጋር ሌድ ሲሉ ሰዎቹ ማይዋሹ ከሆኑ የተላለፉት ጽሁፎች ሁሉ ትክክል ከሆኑ አልባኒ የሚባል ትናንትና የመጣ ሰውዬ ጥናት አጠናና ይሄን ዳኢፍ ይሄን ሳሂህ ይሄን እያለ እኮ ከጊዜው ጋር ማሄዱትን ዳኢፍ ብሏቸዋል። ስለዚህ አትልፋ ብዙ መረጃ እንትን አይሆንም። አሁን አንተ ስለ ሰነድ እያወራ ነው። ስለ ሰነድ እኮ ምን የምታውቀው ነገር የለም። እስኪ አንተ የምታውቀውን ንገረኝ። አሁን ለምሳሌ አንተ ስለ ሰነድ ማታውቀው ነገር ዝም ብለህ በማታውቀው ነገር የገባ ነው። አሁን ለምሳሌ አንድ ሐዲስ ضعيف ሊባል ወይንም መውዱዕ ሊባል ወይንም ደግሞ ወደ ሐሰን ደረጃ ሊወረድ ምንድነው መስፈርቱ? ጎበዝ እነኚህ መስፈርቶች አላህ ያውቃቸዋል። እኔ የጠየኩህን መልሳ አንተ ታውቃለህ። ንጽጽር አቆማለሁ እኔ ና ስለ ሰነድና ስለ ዳኢፍ መውዱ ፋኺህ የሚባሉት ነገር አላህ ያውቃል በቁርአን ውስጥ አስቀምጧል ካልክ እኔ ንጽጽር አቆማለሁ። አላህ ማያውቅ ከሆነ ደግሞ አላህ ምን ብሏል? ሱራ 16:89 ላይ ቁርአኑ ግልጽና የተብራራ አንድም ነገር እንዳላስቀረ ሱራ 6:114 ላይ ሱራ 12:111 ላይ ግልጽና የተብራራ አንድም ነገር ሳያስቀር ሁሉን እንደገለጸ ተናግሯል። ስለ መረጃዎች እንኳን አላህ አቅም ዳኢፍ ሳሂህ ግሬዶችን እንኳን ዋና የእስልምና አሁን የምትመሩበት ፒላር ብላችሁ ያዛችሁባቸውን ግሬድ የሰጠችሁባቸውን እነሱን እንኳን አያውቅም አላህ ማለት ነው። ያውቃል አያውቅም አላህ ያውቃል። አንድ ማስረጃ ብቻ ስጠኝ። አላህ ሱብሓነሁ ወተዓላ ምን ይላል? አንድ ማስረጃ ብቻ ጥቀስ። ወኢን ጃአኩም ፋሲቁን ቢነበኢን ፈተበየኑ ይላል። ክፈተው። የሆነ ሰላም የሆነ ሱራውን አላስታውሰውም። ከፍትላለሁ ካላመንከኝ። እሺ ፈስረው። እኔ አሁን የጠየኩ ቆይ እኔ የጠየኩ ምንድነው? መውዱ የሚባለው እንዲህ ነው፣ ዳኢፍ የሚባለው እንዲህ ነው፣ ሰሂህ የሚባለው እንዲህ ነው፣ ሐሰን የሚባለውን እንዲህ ነው ሚል አላህ ካወቀ ይኸው ጀሚል አንተ እያየህ ቲክቶኬን ዘግቼ ለዘላለም ቲክቶክ አልገባም። ለዘላለም ቲክቶክ አልገባም፣ አቆማለሁ። አላህ አያውቀውም። ቀጥል። አሁን አንድ ነገር በተለይ ቀጥታ ቃሉ ይምጣ አይባልም። ሰማን? ቃሉ ይምጣ ቀጥታ አይባልም። እንደዚህ ካልክ በእናንተም ብዙ አይነት ቀጥታ ቃል ይመጣል። ለምሳሌ ኦልራይት፣ ችግር የለውም
ኦኬ የእምነት መመሪያ መጽሐፍቶችን ግሬድ የሰጠበትን ና አዳምጥ። አላህ አያውቀውም፣ ሙሐመድ ያውቃቸዋል። አላህም ሙሐመድም ያውቃቸዋል። ከነሱ የወጣ አይደለም። ማስረጃ አንጣ ስልህ አታመጣም። ቀጥታ የለም ምናምን ትለኛለህ። ፕሊስ አዳምጥ። ማስረጃ የለህም። ሙሐመድም አያውቃቸውም፣ ሰሃቦቹም አያውቃቸውም። ሙሐመድና አዳምጥ በቃ ይበቃል። ሰሃቦቹም አያውቃቸውም፣ ሙሐመድም አያውቀውም። ትናንትና የመጡ ናቸው። ይሄንኛው እስልምናን ስለሚያሰድብ እንዲያልን እናስወግድ። መሐመድ ያደረጋቸው ነገሮች አሳፋሪዎቹን እንቀንሳቸውና ዳኢፍ እንበላቸው። በየጊዜው አፕዴት ያደርጋል እስልምና። እንደዛ ነው። ያንስ ፓራፍሬዝ አድርገው ይበቃል። መረጃ እኮ ጠየቅኩ አታመጣም። ስለዚህ ይበቃል። በቃ ጊዜ አትግደል። እሺ ነው እንግዲህ ሱራ 14 ላይ ከመልእክተኛ ማንኛውም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም ነው የዛሬ ርዕስ። እና ወደኛ የተላከው ማን ነው? በወገኖቹ የተላከ ከሚል ለአረቦች ነው መሐመድ የመጣው። መሐመድ እንኳን ደህና መጣ። ስለዚህ ወደኛ የተላከ መሐመድ አልሐምዱሊላህ ደግመህ ገብተሃል። እፎይ አላህ የወደደውን ያቀናል የወደደውን ያጠማል የሚለው ከምን አንጻር ነው? ዝም ብሎ ነው የሚያጠም ወይስ በምን ምክንያት? ምክንያቱም ሱራ 7:179 ላይ አብዛኞቹን ለገሃነም ስለፈጠረ ግዴታ ገሃነም የሚገቡት ደግሞ መጥመም አለባቸው። ስለዚህ እነሱን ገሃነም ለመክተት ማጥመም ግዴታው ስለሆነ፣ ምክንያቱም ኢብሊስን ራሱ ያሳሳተው ራሱ ስለሆነ ማለት ነው። ኢብሊስን አሳሳተው ገሃነም ከተተው። ከዛ ኢብሊስና አላህ ተነጋገሩ። እኔን ስላጠመምከኝ እኔ ደግሞ አጠማቸዋለሁ አለው። አስቀድሞ ኢብሊስን ምን አደረገው? አጠመመው አላህ። ከዛ በኋላ ኢብሊስ ደግሞ ሰዎችን እንዲያጠም ፈቀደለት ማለት ነው። ለምን? ሱራ 79 ላይ አብዛኞቹ ለገሃነም ስለፈጠራቸው ማለት ነው። እንደዚህ ያልክበትን የዋሸ ነው ታመጣልኛለህ? አብዛኞችን ለጀሃነም ፈጥሮ የሚለው 79ን ክፈችለት። ክፈት አዳምጥ። ግን አንተ ያልከው አብዛኞችን ነው ያልከው። በኋላ እንዳትቀይር እቺን ቃልህ ጭቅጭቃል። ኦኬ አንዴ አብዛኛው 179 ከጋኔንም ከሰዎችም ብዙዎችን ለገሃነም በእርግጥ ፈጠርን። አላህ ለምንድን ነው የፈጠራቸው? ለገሃነም ነው የፈጠራቸው። ምን ሊያደርጉ? ገሃነም ውስጥ እንዲዋኙበት። ገሃነም ውስጥ እንዲዋኙ መልሽ። ብዙዎችን ነው ወይስ ብዙዎችን ነው የሚለው? ብዙዎችን ነው አብዛኞችን ነው የሚለው? ኦኬ ብዙዎችን ነው አብዛኞችን ነው? ብዙዎችን ነው ያለው። በቃ ብዙዎችን ነው እንጂ አብዛኞችን አይልምሽ። ምንድነው ልዩነቱ? ዝም ብላ አትቅጠፍ። ምንድነው ልዩነቱ? ልዩነት የለውም። ብዙና አብዛኛ ብዙና አብዛኛ ልዩነት የለውም። ምንድነው ልዩነቱ? የለውም ልዩነት። ምንድነው ልዩነቱ? ግልጽ እኮ ነው ልዩነቱ። አማርኛ የሚያውቁ ሰው ሁሉ ያውቀዋል። ብዙና አብዛኛው በጣም ትልቅ ነው። በቃ ስለዚህ ስለ አጥማሚነት ነው የጠየቀችን። ከጋኔንም ከሰዎችም ባይዘው አብዛኞቹን ሳይሆን ሁሉንም ገሃነም ይከታቸዋል። ሶሪ መርዶ ስነግር ጀሚል አብዛኞቹን ብቻ አብዛኞቹ የሚለው ነው የከበደ አይደለ? ሁሉንም ብልም እንኳን ስህተት አይደለም። ምክንያቱም ገሃነም ገብተህ ተቃጥለህ ስለምትወጣ ማለት ነው። ተቃጥለህ ስለምትወጣ ፓኒክ አታድርግ። ሱራ 1971 አንብብ። ገሃነም ገብተህ ምወጣ ስለሆነ ገሃነም ገብተህ ለመቃጠል አትቸኩል። በደንብ አስተውሉ። ስለ አጥማሚነት ነው የጠየቀችኝ። ሱራ 15 ፕሊስ አዳምጥ። ከስሩን 15:39 ነው። አንዴ ክፈችው። 15:39 ይሰማሻል?
ኢብሊስን ራሱ ያጠመመው እሱ ነው ያሳሳተው። ኢብሊስ ሰይጣን ነው፣ መልአክ አይደለም፣ ከጂኒ ጎሳ ነው። ነገር ግን አሳሳተውና ገሃነም ከተተው እንትና ይለዋል። ሎክ ኢብሊስ አለ ጌታ ሆይ እኔን በማጥመምህ ይሆንብኝ፣ ለእነርሱ በምድር ላይ ኃጢአትን እሸልማቸዋለሁ፣ ሁሉንም አጠማቸዋለሁ። ኢብሊስ ነው ለአላህ የሚለው፣ ኢብሊስ ነው ለአላህ የሚለው። ምን አለው? በደንብ አስተውሉ። አንዴ ዝቅ አድርጊው። ኢብሊስ አላህን ምን አለው? ጌታዬ ሆይ አንተ እኔን አጥመሃል፣ እኔ ደግሞ ሰዎችን አጠማለሁ ሲል አልተከራከረም። አላጠመምኩም አንድም ቦታ አላለም። አንተ እኔን አሳስተሃል፣ እኔ ደግሞ ሰዎችን አሳስታለሁ አለው። እንዴት ነው ያሳሳተው? ሱራ 18:50 ነው ይክፈችልኝ። ኢብሊስ የጂኒ ጎሳ ነው፣ መልአክ አይደለም። መላእክቶችን ስገዱ አላቸው አላህ። ኢብሊስ አልታዘዘም። ከዛ እንዴት አልሰገድክም ብሎ ኢብሊስን ማለት ነው። ለመላእክትም ስገዱ ባለ ጊዜ አሳንሹ። ለመላእክትም ስገዱ፣ ለመላእክትም ለአደም ስገዱ ባልናቸው ጊዜ የሆነውን አስታውስ። ወዲያውኑ ሰገዱ፣ ኢብሊስ ብቻ ሲቀር። ስገዱ የተባሉት እነማን ናቸው? መላእክቶች። ለመላእክት ስገዱ ባለ ጊዜ የሆነውን ወዲያውኑ አስታውስ። ሁሉም ሰገዱ መላእክቶች። ማን ሲቀር? ኢብሊስ። ኢብሊስ ብቻ ሲቀር ከጋኔን ጎሳ ነበረ። ኢብሊስ አልታዘዘም። ጋኔን ከሆነ መልአክ ስላልሆነ ስገዱ የተባሉት መላእክቶች ናቸው። ከዛ አጭበረበረውና ለምን አልሰገድክም ብሎ ገሃነም ትገባታለህ። ለምንድነው ስገዱ የተባሉት? ሱራ 2:33 አንዴ ክፈችልኝ። እውቀት ቀድመው ስላወቁ አላህ ተናዶ ማለት ነው። በአዳም አስበለጣቸውና እነሱ ሲያውቁ አላህ ተበሳጨ። ዝቅ አድርጊው። 32 አድርጊው አንዴ። 31 አድርጊው አንዴ። ሉክ አደምን ስሞችን ሁሉ 30 አድርጊው አንዴ። ሙሐመድ ወይ ጌታዬ መልእክተኛ፣ እኔ በምድር ላይ ምትክን አድራጊ ነኝ ባለ ጊዜ የሆነውን አስታውስ አለ። እኛ ከማመስገን ጋር መላእክቶች መጡና ምን አሉት? እኛ ከማመስገን ጋር የምናጠራህ ለአንተም የምንቀድስ ስንሆን በእርሷ ውስጥ የሚያጠፋንና ደሞችንም የሚያፈስን ታደርጋለህን አሉት። አላህ እኔ የማታውቁትን ነገር አውቃለሁ አላቸው። ሰው ልፈጥር ነው ሲላቸው መላእክቶች ምን አሉት? እኛ እናመሰግንሃለን፣ እናከብረሃለን። ደም አፍሳሽ የሆንን ሰውን ሰው የሚገልን ለምን ትፈጥራለህ አሉት። ገና ሳይፈጥር ማለት ነው። ሰው ነፍስ እንደሚያጠፋ ገና ሳይፈጥር መላእክቶች አውቀው ነፍስ የሚያጠፋ ለምን ትፈጥራለህ ብለው ሲሉት አላህ ተበሳጨ። ገና ሳይፈጥር እነሱ ስላወቁ ማለት ነው። አደምንም ስሞችን ቆይ የቱ ጋር ነበር? ዝቅ አድርጊው። አንድ አስተሽኛል። ኦኬ። አላህም እኔ የማታውቁትን ነገር አውቃለሁ አላቸው። ነፍስ የሚያጠፋን አትፍጠር፣ የምፈጥረው ነገር ሰው ይገድላል ብለው ሲሉት ነው የማታውቁትን ነገር አውቃለሁ አላቸው። ፉክክር ማለት ነው ከእነኚህ ጋር። ከዛስ አደምንም ስሞችን ሁሉ አስተማረው ከፋሪው። ከዚያም በመላእክት ላይ ተጠሪዎችን አቀረባቸው፣ ሁሉን ስም አስተማራቸው ከፈስ ጭምር ይላል። ኦኬ ሐዲስ ተፍሲራቶቹ ማለት ነው። እውነተኞችም እንደሆናችሁ የእነዚህን ተጠሪዎች ስሞች ንገሩኝ አላቸው። ሉክ መላእክቶች እዛ ጋር አሁን ገና አደም ሳይፈጠር አንተ የምትፈጥረው አደም ሰው ደም የሚያፈስ ነው ብለው ቻሌንጅ ሲያደርጉት አደምን ፈጠረና ለብቻ ስም ነገረው። ይሄ ዝንጀሮ ነው፣ ይሄ ጦጣ ይባላል፣ ይሄ ፈስ ይባላል፣ ይሄ እንደዚህ ይባላል ብሎ ስም ነገረው ለአደም ብቻ ማለት ነው። ከዛ ወደ መላእክቶች አመጣ። ከዛስ ተጠሪዎች ያቀረባቸው፣ እውነተኞችም እንደሆናችሁ እነዚህን ተጠሪዎች ስሞች ንገሩኝ አላቸው። ከዛ ፉክክር አደምን አመጣ፣ እንስሳቶቹን አመጣና እስቲ እናንተ ቅድም እኔ የምፈጥረው ወደፊት ደም ያፈሳል ብላችኋል፣ እስቲ እውነተኞች ከሆናችሁ የእነኝን ስም ንገሩኝ አላቸው። ከዛ እነሱ እንደዚህ ያሉት ይላል፣ ጥራት ይገባ ካስተማርከን በቀር ለእኛ እውቀት የለንም። አንተ አዋቂው ጥበበኛ አንተ ብቻ ነህ አሉት። አሁን ተኮረ፣ በቃ ደስ አለው። ቦስ ሙድ አንዴ ይነበብ፣ ቁርአን እየተነበበ ያለው ከፍ አድርጊው አንዴ። አደም ሆይ አሁን እነኚህ መላእክቶቹ ስላላወቁ አደም ሆይ ስሞቻቸውን ንገራቸው አለው። ምን በላቸው? ስሞቻቸውን ንገራቸው። ስሞቻቸውን በነገራቸውም ጊዜ እኔ የሰማያትንና የምድርን ሩቁን ሚስጥር አውቃለሁ፣ የምትገልጹትንና የምትሰውሩትን የምትደብቁትን ነገር
የምትደብቁትንም የነበራችሁትን አውቃለሁ አላልኳችሁም አላቸው። ተከተለ ነው መሐመድ እንትሮች መሰሉሽ እነዚህ ያሉት ኤነስ። ስለዚህ እዛ ጋር አደም ነገረና አደም ሲናገር አላልኳችሁም ነበር እናንተ ማታውቁትን እኔ ያውቃለሁኝ፣ ይሄው አደም ተናገረ ስሞቻቸውን አለ። ከዛስ መላእክቶችን ለመላእክትም ለአደም ስገዱ አላቸው። ከዛ አያችሁ እሱ ይበልጣችኋል። ምን አይነት ጅልነት ነው? ከፍ አድርጌው ትንሽ ፕሌስ ሚውት አድርጋ። ለመላእክትም ለአደም ሚውት አድርጋ አንተ አትጨማለቅ። ለመላእክትም ለአደም ምን አይነት ስርዓት አልበኞች ናቸው ወጌታ። ለመላእክትም ለአደም ስገዱ ባልን ጊዜ አስታውስ፣ ሁሉም ወዲያውኑ ሰገዱ ኢብሊስ ብቻ ሲቀር። ስገድ የተባለው አሁን ማን ነው? መላእክቶች። ኢብሊስ አልታዘዘም። ካዲ ሆነ ኮራም ይላል። ስለዚህ ኢብሊስ ምን አለ? 15:39 ላይ አጭበርብረኸኛል፣ አታለኸኛል፣ እኔ ተራዬን አታላችኋለሁ አለው። በስምምነት ይሰራሉ ማለት ነው። ኤኒዌይስ አቡበከር እንኳን ደህና መጣ። ሶፊያ ጥያቄሽ እንደዛ ይመስለኛል፣ አድሬስ የሆነ ይመስለኛል። አመሰግናለሁ። ከፈስ የሚል ነገር ጨምረሃል መሰል አይደል? ፈስን ጭምር ብያለሁ። አዎ ጠበሪን ይህንን ተፍሲሩን ስትመለከቺ ምንድን ነው ያስተማረው የሚለውን በእስልምና ትልቁ ሙፈሲር የሚባለው ኢማም ጠበሪ ምን ብሏል? ፈስ እንኳን ሳይቀር ሁሉንም አስተምሮታል አለ ብሎ ይላል። ሁሉንም ነገር ስሞች አስተምሮታል። ሙፈሲሮች አሏችሁ ታውቂያለሽ፣ ተናግሬያለሁ እዛው ላይ ከሰማችሁ ተፍሲሮቻችሁ ላይ ምንድነው ያስተማረው የሚለውን ፈስ እንኳን ሳይቀር እንዳስተማረው አስቀምጠዋል ብዬሻለሁ። ዛሲት ቤኒ እንኳን ደህና መጣ። አንድ ሄዱበት መጣው። እንኳን ደህና ቆየኝ። እሺ ሁላችሁንም ሰላም ብያለሁ። ቤላይ ሁላችሁንም። እሺ የገባችሁ ካላችሁ ቅድም የገባው ልጅ ሙስሊም አይዋሽም ያለው ልጅ እንደው የሚገርም ነገር ነው። እዛችሁ ጋር ለመናገር አንድ ነገር ብቻ ሙስሊሞች እንደሚዋሹ በሐዲሶቻቸው ማወቅ ይቻላል። ለምሳሌ ይሄ ሙስሊም ይዋሻል ብለው ያን ሐዲስ ዳይፍ ያደርጋሉ። ይሄ ሙስሊም ቀጣፊ ነው ብሎ ሞዱ ያደርጋሉ። እና ሙስሊሞች ይዋሻሉ። በአደባባይ ላይ አትዋሹ፣ እንደዚህ አይነት ነገር አትናገሩ። ለማንኛውም ወደ ርዕሳችን ስንመለስ እሺ ማን ነው ቀድሞ የገባው? ነው ስለገባው አላውቅም። ባኩ ነው ባኩስ ቤላይ ቀድሞ የገባውን እንትን በይ። እሺ ቡጡ ነው የሚለው እዚህ ከቢኒ አጠገብ ያለው እሱ ነው የቀደመው። ኦኬ ቡጡ ነው የሚለው ባኩ። እሺ እሰለኝ። እሺ ማይክን አንሳና ሱረቱ ኢብራሂም ላይ ያለው እሺ ይሰማል? አው እየሰማሁ። ሱረቱ ኢብራሂም ላይ 14:4 ላይ አላህ እየሰማ አላህ በገዛ ወገኑ ነው እንጂ በሌላ ቋንቋ አንልክም ይላል። ስለዚህ ለኢትዮጵያ የተላከው ነብይ ማን ነው? ሁሉም ሰው በገዛ ቋንቋ ነው ነብይ የሚላክለት ስላለ ለኢትዮጵያ የተላከው ነብይ ማን ነው? ወደ ኢትዮጵያ የተላከው ነብይ ማን ነው? ማይክን አንሳና መልስ። ግን ምን እያልከ አልሰማኸኝም? አልሰማሁም። እሺ ስማ፣ እፉዬን መጠየቅ ጥያቄ አለ። አንድ ጥያቄ ቆይ ትጠይቀዋለህ፣ ችግር የለም። ርዕሱ ላይ ትንሽ ሂድበትና ትጠይቃለህ። በሱረቱ ኢብራሂም ቁጥር 4 አያ